አንተ አሁን ምን ልታወራኝ ነው የምትጠራው? እኔ ልጅቷን አገናኘኝ በዚህ አይነት መንገድ አይደለም። እኔ ደግሞ በዚህ አይነት መንገድ አላገናኘም። እሱን እንተያያለን። እንዴት እንደምታገናኘኝና እንደማትገናኘኝ እንተያያለን። ልጅቷ ላይ ምንም አይነት የወንድምነት ጫና እንድታመጣ አልፈልግም። አመጣለሁ። ምንም ወንድሟ ስለሆንኩኝ አይደለም። አንተ አባቷ የፈቀደልኝ ሰው ነኝ። ገብቶሃል አይደል? አባቴ ሆነ እናት እንድትለኝ አልፈልግም። በቃ ምንም አታመጣማ። ምንም እኔ ማመጣው ደግሞ እኮ እያሳየሁህ ነው። እዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከዛሬም ዝም ያልኩት በቃ ሁለቱ ይጨርሱ ሶስተኛ ሰው ነው ያልጋም ብዬ ነው። አሁንም እንደገባ ያደረከኝ አንተ ነህ። ግን ደግሞ አሁን ሃይሚን ማግኘት ከፈለክ አታገኛትም። እንደዚህ አይነት እኔ እንደዚህ እያወራኝ አታገኛትም። ሰላም ምንድነው የተከበራችሁ የኔ ፋሚሊዎች እንዲናችሁ ነው ያለው። እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ያው ትናንትና አንዳንድ ነገሮች ተፈጥረዋል። ለአንዳንድ ሰዎች ያው ደስ ያላችሁም ሰዎች አላችሁ፣ የከፋችሁም ሰዎች አላችሁ። በዛ ልክ እዚች ጋር ደግሞ ህይወት ነው፣ ላይፍ ነው። የኔ ህይወት ማንም ሰው አይኖርልኝም። እኔ ራሴ ነኝ የምኖረውና እቺ ልጅ ደግሞ ከአንድም ሁለቴም ሶስቴም ብዙ ቀን ዝም ብያለሁ። አይቼ እንዳላየ ብዙ ቀን አሳልፌያለሁ። ግን ልጁም ደግሞ በዛ ልክ አበዛው። ምክንያቱም እናንተም እንደ ወንድም ስታስቡት የኔ ነገር ታደርጉታላችሁ በእርግጠኝነት ስነግራችሁ ማለት ነው። ምክንያቱም እኔ በቃ እዚህ ነገር ውስጥ አልገባም፣ ሁለቱ ይጨርሱት፣ ሶስተኛ ማረን መግባት የለብኝም ብዬ ነበር ያሰብኩትና እንደ አብርሃም ማለት ነው። ግን ግዴታ መግባት ደግሞ አለብኝ። ምክንያቱም እኔ ወንድሟ ነኝ። ስትሰቃይ ስትታመም ዝም ብዬ ማየት አልችልም። ምክንያቱም እኔ ወንድሟ ነኝ። ብዙ ነገሮችን እና ይሄ አብረን አሳልፈናል። እንድትጎዳም እንድትታመም ምንም ነገርም እንዲነካትም አልፈልግም። ህይወቷን በሰላም ጤናዋን እየጠበቀች እንድትኖር ነው ፈልገው። ያ ነገር ግን እየተከሰተ አይደለም፣ ወይም ደግሞ ያ ነገር በህይወቷ እየሆነ አይደለም። በጣም ብዙ ቻሌንጆችን እያሳለፈች ነው። ሁሌ ነው በቃ ይሄ ነገሮች እየተዳረበባት ያለውና ይሄ ነገር ደግሞ ከጊዜ ወደ ጊዜ ጥሩ ነገር እየመጣ ወይም ደግሞ ጥሩ ነገር እየፈጠረ ስላልሆነ ነው እንደዚህ አይነት ውሳኔ ወሰንኩት። ትናንትና ያው የሚናደዳችሁ ወይ ደግሞ የሚከፋችሁ ሰዎች ካላችሁ እኔ ምንም ላደርግ አልችልም። ትክክለኛውን ውሳኔ ስለሆነ ያደረኩት ማለት ነው። ከዛ ቤት መውጣት ነበረባት ሃይሚ። ትክክለኛ ነገር ነው ያደረኩት። ዛሬም ደግሞ ወደዚህ መጣሁላችሁ። ብሩክ ደውሎ ነበር እኔ ጋር ላገኝ እፈልጋለሁ ሃይሚንም ይዛት ና ብሎኝ ነበርና ሃይሚን አንደኛ ነገር ይዤ ተመጣሁ። ካሁን በኋላ እንዲገናኙ አልፈልግም ለተወሰነ ጊዜ ማለት ነው። በቃ ለተወሰነ ጊዜ ካሁን በኋላ ሃይሚና ብሩክ እንዲገናኙ አልፈልግም። ይዛት ና ብሎኝ ነበር፣ ይዣት አልመጣሁም። ማውራት ያለበት ነገር መጨረስ ያለበት ነገር ከኔ ጋር ይጨርስ። እኔ ነኝ አረብ ቤቷ ሄጄ ይዣት የወጣሁት። ሃይሚ ምንም አላደረገችማ። ትናንትና እንደውም ካያችሁት ችግር ይፈጠራል እያለች ነበር። እሷ ምንም ነገር አላደረገችም። እኔ ነኝ አዛች ጋር ሄጄ በጠበጥኩት። ከኔ ጋር ይጨርስ። መጨረስ ያለበት ጉዳይ ከኔ ጋር መጥቶ ይጨርስ። እኔ ወንድሟ ነኝ። የሷ ነገር ያሳስበኛል። እንደዚህ ሲያንገላታት 20 ጊዜ ሴት ይዞ ሲመጣ ቤት 20 ጊዜ ማንም እንትን ብሎ አፍ ሲከፍትባት ዝም ነው ያልኩት። አይቼ እንዳላየን ያሳለፍኩት። ያሁኑ ግን በዛ በጣም አላ ነገራቶች ሲበዙ ማረም ሲበዛ ይመራል ይባላልና ከዚህ በላይ ደግሞ ማንም ሰውም እህቴ ላይ እንዲጮህም እንዲናገርም አልፈልግም። ሰው የሌላት እኮ የሚመስለው ቪዲዮ ላይ ካያችሁት ሰው የሌላት በቃ ማንም ሰው አይዞሽ ሚላት የሌላት ነው የሚመስለውና ካሁን በኋላ ሁላችሁም ዳር ትይዛላችሁ። በቃ ስነ ስርዓት ትይዛላችሁ። ስነ ስርዓት እንዲኖራችሁ ነው የሚፈልገው። ልጅቷ ሰው አላት፣ ቤተሰብ አላት፣ ወንድም አላት፣ ብዙ ነገር አላት። ቤተሰብ የሌላት አለች በመጀመሪያ ደረጃ ማለት ነው። ስነ ስርዓት የሚኖራችሁ ከሆነ ስነ ስርዓት ይኖራችሁ። እየተከባበርን ነው መኖር ይሻላል። እየተናናቁ ኑሮ የለም። አንድ ሰው ተከብሮ አንድ ሰው ተንቆ የሚኖርበት ነገር የለም። ሁላችንም ስንከባበር ብቻ ነው መኖር እንችላለን። አንድ የበላይ አንድ የተቸ የለም። ማንም ሰው ውስጥ የበላይ የለም። የበላይ ፈጣሪ ብቻ ነው እዚህ ምድር ላይ። ማንም ሰው የበላይ አይደለም። ስለዚህ አንዳንድ ሰዎች ይሄ ነገር እውነታውን ቢመራችሁም ዋጡት። ይሄ እውነታው ነው። ቤተሰቦች ያው ብሩክም ያለውበት ቦታ ነግሬዋለሁ። ሰፈር ድረስ ነው እመጣለሁ ያለኝ። ሰፈሪ ነው የምገኘው፣ እየጠበቅኩት ነው። እሱን ምን ማውራት እንደፈለገ ከኔ ጋር ምን ማውራት እንደፈለገ ሲመጣ ደግሞ አብረን የምንሰማውና የምናየው ይሆናል። እኔ ከሱ ጋር ምንም ማውራበት ኬዝ የለኝም። በቃ እህቴ ነው ይዤ የወጣሁት። መፍትሄ አለኝ፣ የራሴ የሆነ መፍትሄ አለኝ። እህቴን ይዤ መውጣት የትም ደግሞ አልወሰድኳትም፣ ራሴ ቤት ነው ያስገባሁት። የራሴ የሆነ መብት ነው። ማንም ሰው ሊናገረኝም አይችልም። ማንም ሰው ምንም ሊያመጣም አይችልም። ይሄ የራሴ የሆነ መብት ነገር ነው ያደረኩት። ማንንም አልነኩም። ብሩኬን ሄጄ እንደዚህ አልነካሁትም፣ አልደበደብኩትም፣ አልሰደብኩትም፣ አልዛትኩበትም። በቃ
ከእቴ ጋር ነው ያወራሁት፣ ከእቴ ጋር ነው የጨረስኩት። በእቴ ይመጣብኝ ሰው ካለ ደግሞ ምንም ነገር አደርጋለሁ። ምንም ነገር ማለት ነው ለሷ ስል ምንም ነገር አደርጋለሁ። እስከዛሬም ዝም ያልኩት እንደነገርኳችሁ ሶስተኛ ሰው አሉ በቃ እስኪ ራሳችሁ ይፍቱት፣ ራሳችሁ ይጨርሱት ብዬ ነበር ዝም ያልኩት። ነገሩ ግን እንደዛ ሊፈታ አልቻለም። ከቀን ወደ ቀን እየባሰ ነው የመጣው። ስለዚህ ይሄ ነገር ደግሞ እንዲሆን እኔ አልፈልግም። የሰማችሁ ነው። ይሄ ነገር እኔ እንዲሆን ስለማልፈልግ ነው ያ ነገር የሚያደርጉት ቤተሰቦች እና ለዛም ነው እና አንዳንድ ነገሮች ሀይሚ አሁን ደህና ናት። ሐኪም ቤትም ወስጃታለሁ፣ ድጋሚ ሐኪም ቤትም ወስጃ አሳይቻታለሁ ትናንትና እና ያው እሷን ትንሽ በጣም እየተጨናነቀች ነበር። አሁን ራሱ ስወጣ የት ነው የምትወጣው ምናምን ነገር ያለች ነበር። ብሩኬ እንደደወለልኝ ምናምን ነገር አልነገርኳትም ለሷ፣ ምክንያቱም ስለምትጨናነቅ ወይ የምንጣላ ወይ የሆነ ነገር የሚፈጠር ስለሚመስላት ለሷ አልነገርኳትም። ብሩኬ እንደደወለልኝ ወይም ደግሞ ብሩኬ እንደማገኘው አልነገርኳትም፣ እንድትጨናነቅ ስለማልፈልግ ማለት ነው። ካሁን በኋላ በቃ ትሪት እያደረግኳት የሚያስፈልጋት ነገር እየሰጠኋት እንደ ወንድም እሷን መንከባከብ ነው የምፈልገው እንጂ እንድትታመም ወይ ከቀን ወደ ቀን። እቺ ልጅ ገና ልጅ ነች እንዴ! በልጅነት የሆነ ነገር ብትሆንስ ነገ ጸጸት ይባል ነገር አለ። ገብቷችኋል? አንተ ወንድም አልነበርክም ወይ ይባላል፣ ከጎኗ አትሆንም ነበር ወይ ይባላል። ገብቷችኋል? የሆነ ነገር ከደረሰ በኋላ አይደለም የምታደርጉት። የሆነ ሰው ከሞተ በኋላ አይደለም ማልቀስ ያለባችሁ። ከሞተ በኋላ ያ ሰው ኦልሬዲ ሞቷል፣ ላይመለስ ሄዷል። የሰው ልጅ ግን ማገዝም መርዳትም ያለባችሁ በህይወት እያለ ነው። የዛኔ ነው የሰው ልጅ የምታግዙት እንጂ ከሞተ በኋላ ዋይ ዋይ ማለት ምንም አይሰራም። ይሄ ማንኛውም ሀበሻ ወይም ደግሞ ማንኛውም ሰው የሚያደርገው ነገር ነው፣ ከሞተ በኋላ ማልቀስ። እህቴም የሆነ ነገር ከመሆኗ በፊት ነው ላድናት የፈለኩት። በቃ አለቀ። ይሄ እንድትረዱልኝ ነው የምፈልገው። ሀይሚ አታውቅም ያለው ነገር እነግራታለሁ። አሁን ብሩኬ መጥቶ ምን እንደሚለኝ ምንም እንደተባባልን ሄጄ ለእሷ እነግራታለሁ። እሷን ግን እዚህ ውስጥ እንድትገባ አልፈልግም። ከአሁን በኋላ ጭቅጭቅም ሆነ ምንም ነገርም እንድትሰማ አልፈልግም። ከኔ ጋር መጨረስ ያለበት ነገር ከኔ ጋር ጨርሳል። የፈለገ ቢሆን እሱም መጥቷል እና ያለው ነገር ከራሱ አንደበት ምን ሰማው ይሆናል። ሰላም ነው። እኔ እኮ ካሜራ ይዘና አይደለም ሀይሚን ነው ይዘና ያልኩት። አይ አለ ብሩኬ፣ አንደኛ እዚች ጋር ትናንትናም የተቀረጸ ቪዲዮ አለ፣ እሱም ተለቋል። ትናንትና እንዲቀረጽ አልፈለኩም ነበርና እኮ ዛሬ እኔ አሁን አንተን በውስጥ ነው የፈለኩ። ከካሜራ ውጪ ላይፍ እኮ አለን እንተዋወቃለን አይደለ? ግን ደግሞ በውስጥ አንተን ማውራት ፈለኩኝ። ሁልጊዜ መቶ መጨቃጨቅ ደብሮኛል። ጭራሽ ቤት ድረስ ልጅቷን ይዘህ የሄድክ አንሶ መብት እኮ አለኝ። የቴን ይዤ የሚሄድ መብት የለህም አለኝ። ልጅቷን ያለ ፍላጎት አባቴ ያልተናገረኝ አንተ ማን ስለሆንክ ነው የምትናገረኝ እንዴ? አንተ ምን ታውቃለህ? አንተ ወንድ ልጅ ነህ አይደል? እኔ አሁን ብዙ ጥንቅጥ ውስጥ ገብቻለሁ። እሱም መረዳት ያቅታል። ወንድማ የሆንክ እንደሆነስ አሁን የሷን ፍላጎት ታውቀዋለህ። ፍላጎቱ ብትኖር ብዙ ነገር የምጠይቃት ፍላጎቷ ምንም ሊሆን ይችላል እና ታዲያ አንተ ታስገድዳ ምናምን እንደዚህ ይሆን ይችላል። ፍላጎቷን እኮ አንተ ልታስገድዳ ያመማት ወይም ደግሞ እየታመመች አይደለም። ልክ ነህ እኮ መታመሟን እኮ ማንም አይፈልግም። ግን ደግሞ በመሰለው እንቧ ከረዩ ብለህ መውሰድ አትችልም። እኔ ወንድም ወስዶንኩ ይችላል። አትችልም። ሄደ ከሰሰኝ። አንተን እኮ አይደለም የምታገባው ሰው ካልቻልኩኝ ሄደ ከሰሰኝ። አንተን እኮ አይደለም የምታገባው ሰው የሰው ልጅ እኮ ነው መጀመሪያ ክብር ይቀርባል ከምንም ነገር። የመስለም ክብር ነው የምትው አንተ ስለ ክብር ልነግረኝ ነው። ቀን በቀን እየተጨቃጨቃችሁ ልጅቷ እየታመመች እንዴ ምን አይነት አስተሳሰብ ነው ያለው? መጥቶ ማስታረቅ ይመስል ልጅቷን አንስተ ትሄዳለህ እንዴ? ብዙ ይሄ ነገር ተደጋገመ። በስልክ እኔና እሷ ብዙ ቀን አውርተናል አይደል? ከነገ ዛሬ ይሻላል ብላ ነው ብዙ ቀን እያሳመነችኝ የነበረው። እሺ ይሄ ነገር ደግሞ ተደጋገመ። አንተም አበዛው እንዴ? እሷ እያለች ምኑን ያበዛውት? እስቲ አበዛ የምትለኝ ምኑን ያበዛውት? እንዴ ታደርገዋል። ልቦና ያውቃል። ምንድነው አሁን ሴቶች ሰብስባ መጣ ምናምን ብለህ ትናገረኝ ባሉ ነው? አዎ እናገራለሁ። እንደ ሌሎቹ የሚታየው ነገር እኮ ግልጽ ነው። እህቴ ነች እኮ ይዘው እኮ ታዲያ እንደዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከዛሬም ዝም ያልኩት በቃ ሁለቱ ይጨርሱ፣ ሶስተኛ ሰው ነው ያልገባም ብዬ ነው። አሁንም እንደገባ ያደረከኝ አንተ ነህ። ልጅቷን ትመልሳታለህ ወይስ አትመልሳትም? ወይ እንዳገኛት አድርገኝ። እኔ በራሴ መንገድ ሌላ አይነት አካሄድ ከምሄድ እኔ ጋሽዬን አከብረዋለሁ፣ ወደዋለሁ።
አንተም ጓደኛዬ ነን፣ እንተዋወቃለን፣ እንከባበራለን። ጥሩ ሰው ነህ፣ ጥሩ ግንኙነት አለን አይደለ? ወደ ሌላ መስመር ከምናመራና ፖላይት በሆነ መንገድ አውርተን ብንመላለስ ይሻላል። ገብቶሃል? ከልጅቷ ጋር ከሀይሚ ጋር ሁሉ ችግር ውስጥ የገባሁት እኔ በማይመለከተኝ ብዙ ሰው ባመጣው ነገር ነው። ልትረዳኝ ይገባል። ገብቶሃል? እምቢ ካልክ እኔ የምሄድ ባለብኝ መንገድ እሄድብሃለሁ። ምንም አታመጣም። ባይዘው የፈለከው ነገርም አንተ ምንም ልታመጣ አትችልም። ስለዚህ ያለ አንደኛ ነገር ይህ ውሳኔ የወሰንኩት በጣም ስላበዛው ነው። እኔ ምንም አላመጣም። እርግጠኛ ነህ? እሱ እስቲ የምታመጣውን ደግሞ አብረን የምናየው ይሆናል። እሱ እኮ ችግር የለውም። እርግጠኛ ነህ? እሱ ችግር የለብኝም። እኔ በቴማ ነው ምንም አይነት መስዋዕት መክፈል ካለብኝ እከፍላለሁ። እኔም ለሃይሚ መክፈል ካለብኝ ከፍላለሁ። ሰውዬ እኮና ምንድነው እንደማይተዋወቅ ነው። እኔ ለሃይሚ ምንም ማልሆን አይነት ሰው አደረከኝ እኮ። አሁን ጭራሽ መበድላት አይነት ሰው አደረከኝ። አሁን ግን እየበደልካት ነው። እኔ እየበደልኳት አይደለም እንዴ? እና ምን እየተንከባከብካት ነውና አለመግባባት ቀን በቀን ነው እንዴ ባትገባቡት እናንተ? ምን ላድርግ ታዲያ? ንገራት። እሱ ለቴደ ምከራት እንዴ እሷን መምከር ይመስል ይባስ ነገር ታብሳለህ እንዴ? ያለ ከሷ ጋር ብዙ ነገር ፈልጋም አይደለም ሄደችው አይደል? እኔ ፈልጌ ነው። እኔ ወንድሟ አንተ ስለፈለክ እሷን ታስገድበህ ምንም ምክንያት የለም። እኔ አስገድልኳት። እሺ አንተ እንደ ድሮ አገዛ የምትገዛ ከሆነ ሄደህ ተገዛ። እዛ አሁን ዘመኑ የዘመነ ነው። እኔ እንደ ድሮ አገዛዝ ነው የምገዛው ከሆነ ደግሞ እንታያለን። ነገሩን መሄድ ባለበት መንገድ እንሄዳለን። አሁን ይኸውልህ የጠራው ካሜራ ይዘህ እንድትመጣ ምናምን አይደለም። ነገሩን በሰላም እንድንፈታው ነው። ገብቶሃል? በሰላም መፍታት ከፈለክ ምን እንደፈለክ እንድትነግረኝ እፈልጋለሁ። እኔና እሷ እንድንለያይ ነው፣ አንድ ላይ እንድንሆን ነው የምፈልገው። እሱ ሌላ ነገር ነው። እየሰማኸኝ ነው? እሱ ሌላ ነገር ነው። ግን እህቴ እንድትጎዳም ሌላ ነገር እንዲደርስባትም አልፈለግም። እየሰማኸኝ ነው? ምንም ነገር እንዲደርስባት አልፈለግም። ምንድን ነው የምትጎዳው? ልጅቷ ከአንተ ጋር ሆና እየታመመች ነው። እየታመመች አይደለም ነው? ልጅቷ እኮ ራሷን ልታጣ ነው ወይስ እስከምትሞት እንድጠብቃት የምትፈልገው እኮ? በዚህ ወይ ነው ወይ አንተ? አዎ ነው። በዚህ ወይ ነው የምትወስደው? በዚህ ወይ ነው ይሻላል እንደዚህ አሁን እንዲህ ብጥብጥ ብለህ ምናምን ይሻላል። አንተ አሁን ምን ልታወራኝ ነው የምትጠራው? እኔ ልጅቷን አገናኘኝ በዚህ አይነት መንገድ አይደለም። እኔ ደግሞ በዚህ አይነት መንገድ አላገናኘህም። እሱን እንተያያለን። እንዴት እንደምታገናኘኝና እንደማትገናኘኝ እንተያያለን። አንድ ነገር ገና አንተ ስትጀምር ማለት ነው ገና ብዙ ያልጨረስከው ነገር አለ። አሁን ስማኝ፣ ትሰማኛለህ? ሃይሚን ከሃይሚን ፈልገው አንድ ቃል አለ። አንድ ቃል የሷ ፍላጎት ከሆነ ብቻ ነው ፍላጎቷን ማከብርላት። ገብቶሃል? ከኔ መለየትም ሆነ እኔ ማጣት ከሷ ከመጣ ገብቶሻል? አሁን እሱን ብቻ ነው የምጠይቃት። ይሄንን ነው የምትፈልጊው ብዬ አው ካለችኝ እተውላለሁ። እየጨነቀች ነው በእኔ ምክንያት እተውላለሁ። ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስ መንገድ ይሁን ካልክ እንታያለን። ይዘን መደረስ ካለበት ድረስ እንሄዳለን። የፈለግከውን ታመጣለህ፣ አመጣለሁ። ምንም አታመጣም አንተ። እሱን ማመጣውን እኔ አሁን እንዲህ ያለወራ ምን እንታያለን። አታውራ። ልጅቷ ላይ ምንም አይነት የወንድምነት ጫና እንድታመጣ አልፈልግም። አመጣለሁ። ምንም ወንድሟ ስለሆንኩኝ አይደለም። አንተ አባቷ የፈቀደልኝ ሰው ነኝ። ገብቶሃል አይደል? አባቷ ለአንተ ሰው ለኔ ነው አደረ እዚህ ጋር አባት የሆነ እናት እንድትለኝ አልፈልግም። በቃ ምንም አታመጣማ። ምንም እኔ ማመጣው ደግሞ እኮ እያሳየውክ ነው። ስማኝ፣ ለሃይሚ ምጎዳት አይነት ሰው አይደለሁኝ። አይደለም ማንም ያውቃል። ግን እየተጎዳች ነው ልጅቷ እኮ የራሷ ችግር ነው። ሰውዬ እኔን ያለ ማመን እኔን ያለ መረዳት ችግር ነው። ከኔ ጋር ስትሆን ምንም አይነት ችግር አይኖርባትም። በሰላም ህይወቷን ትኖራለች እኮ። አንተ አግብታት ትኖራለህ። ያከብራትና የሚንከባከባት የሚወዳት ወደፊት ይመጣል። ሶ አንተ እያከበርካትም እየተንከባከብካት ማለት ነው። እኔ እንደምንከባከባት እኮ ግልጽ ነው ማለት ስንት ነገር ነው። ልጅቷ በተንከባከባት እኮ ልጅቷ እንደዚህ አትሆንም ነበር እንዴ? የገባንበት ችግር ቅድሚያ መረዳት አለብህ። ተረዳሁህ እኮ ብዙ ቀን ተረዳሁ ከምትል መተህ መጠየቅ አለብህ። ገብቶሃል አይደል? ሃይሚ እኔን ለመረዳት ዝግጁ አይደለችም። በራሷ መንገድ ነው እየሄደች ያለችው። ገብቶሃል? ማንም ሰው መጥቶ ሲፈነጭ ብሩክ ነው ጥፋተኛ እያለች እኔ ላይ እየተወናጨች እኔ ቀላታለሁ። አይ ቲንክ እንደዛ አይነት ሙድ እያራመደች ዝም እያልኳት ከሷ ጋር ለመቀጠል ነው እየጣርኩ ያለሁት። ከትላንት ወዲያ ምናምንም ተናግሬያለሁ። ከኔ ጋር መቀጠል ከፈለግሽ ሸዋለሁ ብያታለሁ። ሰው በማላ እናስገባ ብያታለሁ። ዘለግም ቤት መጣ እንደዛ ነገር ማድረግሽ ልክ አይደለም። ዋና ግን ሌላ ችግር እፈልጋለሁ ካልሽ እኔ ነገር ምንድነው ታስፈራራኝ? እኔ እያስፈራራሁ አይደለም። ማርያም የፈለከውን ብታመጣ እኔ ችግር የለብኝም። የፈለከውን ብታመጣ ግን ደግሞ አሁን ሃይሚን ማግኘት ከፈለክ አታገኛትም። እንደዚህ ነው። እኔ እንደዚህ እያወራኝ አታገኛትም። አንዴ ነው ምንድነው አታገኛትም? ሃይሚን ካሁን በኋላ ለምንድን ነው ማላገኘው? ማን አንተ? እኔ ወንድሞስ ነው አግተል ታስቀምጣ ነው ወንድሞስ። ለምን ነው ማግተት? እንደፈለገች ትሆናለች፣ ግን ካንተ ጋር ትገናኝ። ይኸውልህ እኔ አንድ ነገር ነው ከሷ የምፈልገው፣ አንድ ነገር። እሱንም ነገ እንድታገናኘኝ እኔ ወስንላታለሁ። ስማኝ ሂድ በእናትህ። የጻል ልጅ ወሬ አታወራኝ፣ እንደ ትልቅ ሰው አወራኝ። ለመጨቃጨቅ ምናምን አይደለም የመጣሁት። ስማኝ
እሷን እንዳገኝ አንዴ ብቻ ይኸውልህ፣ አንዴ አገናኘኝ። ከሷን ፈልገው አንድ ቃል ነው አልኩህ እኮ ፍላጎቷ ነው አይደለም? ገብቶሃል? አንተ ስላደረክ ምንም እኔና ሀይሚ ያለኝ ነገር አይኖርም። አንተ ስለፈለግ ምንም የሚመጣ ነገር የለም። ገብቶሻል? ብዙ ነገር አልፈናል እኔና እሷ። ይሄ ግልጽ ነው ታውቃለህ። ብዙ ጊዜ እናወራለን አይደለ? ግን የሷን ፍላጎት ማወቅ ነው የምፈልገው። ፍላጎቷን ካንተ እንደዚህ መውጣቱ ከዚህ አሁን እየተራመደ ያለው ሙድ የምትፈልገው ከሆነ እስማማላታለሁ። ገብቶሻል? ማትፈልገው ከሆነ ግን እንደከዛ በፊቱ እንታያለን። እኔ ማትፈልገው ከሆነ እንታያለን። በጣም ጉረኛ መሆን ካላቀም ነበር እስከዛሬ። ጉረኛ አይደለም፣ የተግባር ሰው ነኝ እኔ። ታደርጋለህ ነው? እኔ ተግባር ሰው ነኝ። ነፍ ጊዜ ተግብሬ አይቻለሁ። የተግባርም ሰው ነኝ። ገብቶሃል? እኔ የሆነ ሎሬ ምናምን ቢሆን ካሜራ ደቀነ ምናምን እንድጠብቀኝ ተኔ አይደለም፣ ፕራይቬቴን ነው ያለፍከው እኮ አይደል? ሶ ያለፈው ወይም ትናንትና ያሰላስፍኩት ነገር ነው የተቀረጸው። ሶ አሁንም ያው ማወቅ ያለባቸው ነገር ይወቁ። ካሁን በኋላ ሀይሚን ስለማታገኛት በዛውም የሀይሚን ፋሚሊዎች ወደ ነው የምታገናኘኝ። ነገ ሀይሚን ይዛት ትመጣለህ። እኔ ፈልገው ቦታ ላይ ገብቶሃል? የዛኔ እናወራለን። በጣም ጀግና ሰው ነው ማለት ነው። ነገ ይኸው ደውዬ ማወራለሁ። ነገ ሀይሚን ይዛት ትመጣለህ። ከዛስ ካልይዛት ካልመጣስ ካልመጣ እንተያየ ጉራ ብቻ ማንም አወራም አላወራም አይመለከተኝም። አሁንም ቢሆን እኔ ስለ እህቴ መብት አለኝ። የፈለኩት ነገር አደርጋለሁ። የፈለገ ቢሆን ማለት ነው። ማንም ሰው መጥቶ ስላወራኝ ምናምን ነገር ምፈራና ሰው አይደለሁም። ሁሉም ሰው ስነ ስርዓት መያዝ ካለበት ስነ ስርዓት ይዘል። ማንም ሰው ደግሞ እንዲያስፈራራኝም አልፈልግም። በቃ አለቀ። ማንም ሰው በዚህ ልክ መጥቶ እንዲናገረኝም አልፈልግም። አሁንም ዝም ብዬ ያወራሁት እስኪ ያመጣው ነገር ይምጣና ልየው ብዬ ነው። አሁንም ቢሆን ማለት ነው እንጂ እንደዚህ እየፈነጨና እንደዚህ እየሆነ ማንም ሰው አይቀጥልም። የሚያመጣው ነገር ሲያምጣና አብረን ምን ይሆናል ሁላችንም ማለት ነው። እንደውም እኔም ከሱ የበለጠ እንደኛ ነኝ። ሰው እንተያያለን። እስቲ የሚመጣብኝ ነገር ደግሞ አብረን የምናየው ይሆናል። እስቲ አደርጋለሁ ብሏል። የሚያደርገው ነገር አብረን የምናየው ይሆናል። ጀመርም ነገ ሀይሚን አገናኘዋለሁ። በራሷ አንደበት የምትናገረው ነገር ይኖራል። ነገ እስቲ አገናኛቸውና የሚፈጠረው ነገር ነገ አብረን የምናየው ነው ሁላችንም ማለት ነው። የሚፈጠረው ነገር ምናየው ይሆናል። በዚህ ምንም ነገር ሊፈጥር አይችልም። አገናኛቸዋለሁ። ሀይሚን መገናኘት ትፈልጋለች። ተገናኝቸው ላውራ እያለች ነበር ከማታ ጀምሮ። እስቲ እሷም ማውራት የምትፈልገው ነገር ካለ ታወራዋለች። እሱም ማውራት መጥቶ የሚፈልገው ነገር ያወራል። የዛኔ እንጨርሳለን። ነገ በሰላማዊ መንገድ እንጨርሳለን። ሰላም ማይፈልግ ከሆነ ሌላ ነገር የሚፈልግ ከሆነ በፈለገው መንገድ ይሂድ። እኔ እቀበለዋለሁ። እንዳመጣጡ እኔም እሸኘዋለሁ። በዛው በመጣበት ነገር እሸኘዋለሁ። ሌላ ምንም የሚፈጠር ነገር የለም፣ ወይም ሌላ አዲስ ነገር የለም። በቃ አለቀ። ከዚህ በላይ መጃጃልም ሆነ ዝም አልነው። እኛ ራሱ አንዳንዴ ዝምታዊ ፍራቻ ይመስል ያላ የሆነ ያስ በጣም ራሱን ቆለለው ካብቷቸዋል። ስነ ስርዓት መያዝ ካለበት ማንም ሰው ጥጉን ይይዛል። ሁሉም ይሁን ማንም ይሁን በእህቴ አልደራደርም፣ የፈለገ ቢሆን ማለት ነው። ለሷ ምንም መስዋዕትነት ስለምከፍል በእህቴ አልደራደርም። ሰው ቤተሰቦች ነገ የሚፈጠረው ነገር እስቲ አብረን የምናየው ይሆናል። ይሄ ነገር እያደረኩ ያለሁት ነገር ያው ለእህቴ በማሰብና ለእህቴ ስለምጨነቅ ብቻ ነው። ምን ነገር እንድትሆን አልፈለግም። አሁን ራሱ ታማለች። ይሄ ነገር ደግሞ በህይወቷ እንዲፈጠርበት አልፈልግም። ህይወቷን ደስተኛ ሆና ጤንነቷን እየጠበቀች እንድትኖር ነው ፈልገው። ብሩኬ ደግሞ ይሄ ነገር እያደረገ አይደለም። ልጅቷ ከቀን ወደ ቀን ህመም ነው እያመጣባት ያለው። ስለዚህ ካሁን በኋላ ሁሉም ነገር እዚች ጋር ይበቃል። በቃ አለቀ። አንዳንዴ ቤተሰብ የሌለ ይመስል ምንም ነገር እንደዚህ እስከዚህ እንደመፈጠር መሆን የለበትም። ስለዚህ የብሩኬ ማድናቂ ልትሆኑ ይችላላችሁ፣ ምንም ልትሆኑ ይችላላችሁ። ይሄ የራሴ ውሳኔና የራሴ ድርጊት ብቻ ነው እና ከዚህ በላይ ምንም ልላችሁ አልችልም። ያው እሱም ከፈለገ ከሚያመጣቸው ሴቶች ጋር እንደፈለገ መሆን ይችላል። ቤቱ ላይ እንደዚህ አስደርድሮ ያስጨፍራቸው ከፈለገ ባህላዊ ከፈለገ የፈለገውን ዘመናዊ የፈለገውን እስክስታም ሊሆን ይችላል። የፈለገውን ጭፈራ ያስጨፍራቸው። እንደ ክለብ አድርጎ መጨፈር ከፈለገ እሱን ጨፍር ከሴቶቹ ጋር መጀመሪያሽ